ዛሬ ይህን የመሰለ በጣም ቆንጆና ቀላል የሆነ የብራውኒ አሰራር ይዤላችሁ መጥቻለሁ። በጣም ነው የምትወዱት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ቪዲዮውን እስከ መጨረሻው እዩት፣ አብረን እንስራ። እሺ ቤተሰቦቼ እዚህ ጋር ነው የተጠቀምኩት 6 ፍሬ ጋላክሲ የተጠቀምኩት። እናንተ ይሄ ከሌላችሁ ጋላክሲ ከሌላችሁ ዳርክ ቸኮሌት መጠቀም ትችላላችሁ። ቸኮሌት ቺፕስ መጠቀም ትችላላችሁ። የገበታ ቅቤ ደግሞ ግማሽ ኮፒ የሚሆን የገበታ ቅቤ ተጠቅሜያለሁ። ሁሉንም በአንድ ላይ አድርግና ማይክሮፍ ውስጥ በደንብ እስከሚቀልጥ ድረስ እንደዚህ እንትን እለዋለሁኝ ማለት ነው። በዚህ መልኩ በደንብ አቅልጨዋለሁ ሁሉንም ጋላክሲውንና የገበታ ቅቤውን ማለት ነው። እናንተ ግዴታ ጋላክሲ መጠቀም የለባችሁ። እንደነገርኳችሁ ዳርክ ቸኮሌት ካላችሁ እሱ መጠቀም ትችላላችሁ። ሀባይባት ቸኮሌት ካላችሁ እሱን መጠቀም ትችላላችሁ። ይሄን አዘጋጅተን በጎን አስቀምጣለን ማለት ነው። ሁለተኛ የሚያስፈልገን እዚህ ጋር እንቁላል፣ ቢያንስ እንቁላሉን ከፍሪጅ አውጥታችሁ ወዲያው ተጠቀሙት። ለግማሽ ሰዓት ለ20 ደቂቃ ምናምን ውጭ ላይ ያቆዩ። 3 እንቁላል ያስፈልገናል። 3 እንቁላል እጠቀማለሁኝ። እንዲሁም ቫኒሊያ እጠቀማለሁ። በጣም ቀላል ነው። የእውነት ውዶቼ ሞክሩት። በጣም ነው የሚጣፍጠው። በተለይ ልጆች በጣም ነው የሚወዱት፣ ለልጆች ማለት ነው። የኬክ መምቻ ይሄ ካላችሁ በዚህ መስራት ትችላላችሁ። እንዲሁም ደግሞ በብለንደር በዛ መምታት ትችላላችሁ። በእጃችሁም ባገኛችሁት ቤታችሁ ማዘጋጀት ትችላላችሁ ማለት ነው። በጣም ትወዱታላችሁ። ስሩት፣ ሞክሩት። ብራውኒ በተለይ ህፃናቶች በጣም ነው የሚወዱት። ለአዋቂም ይሆናል፣ ግን ደግሞ በተለይ ለልጆች በጣም ቆንጆ ነው። በጣም ይወዱታል። እንደዚህ በደንብ አድርጌ እንትን እለዋለሁኝ ማለት ነው። በደንብ አድርጌ እንደዚህ አዘጋጀዋለሁ ክሬሚ እስከሚሆን ድረስ። በደንብ ሆኖ እንደዚህ ክሬሚ ከሆነልን በኋላ የሚያስፈልገን ግማሽ ኩብ ዱቄት፣ ማንኛውም ዱቄት፣ የዳቦ ዱቄት ይሆናል። እንዲሁም ደግሞ ግማሽ ኩብ ኮካው ፓውደር፣ እሱን እጠቀማለሁ። ሁሉንም በደንብ አድርጌ ሚክስ አድርገዋለሁኝ ማለት ነው። በነገራችን ላይ መጀመሪያ ያዘጋጀነውን ጋላክሲ ማደባለቅም ትችላላችሁ። እኔ ግን ከላይ ነው የምጨምረው። እሱ ምንም ለውጥ የሚያመጣው ነገር የለም። ያዘጋጀነውን ቸኮሌትና ቅቤ እንደዚህ በአንድ ላይ ሁሉንም እናዋህደዋለን ማለት ነው። በጣም ቀላል፣ በጣም ቆንጆ ነው። ትወዱታላችሁ። እንደዚህ በደንብ አድርገን እናቀላቅለዋለን። እንደዚህ ካቀላቀልን በኋላ የመጋገሪያ ሳህናችን ላይ ከታች እኔ ወረቅ ዝብዳ እሱን አንጥፌበታለሁኝ። ትንሽ የኔ ሳህኑ መጋገሪያ ሳህኔ በጣም ትልቅ ነው። አነስ ያለ ካላችሁ በዛ መጠቀም ትችላላችሁ። በጣም ወፍራም ይሆንላችኋል ማለት ነው። እኔ ትንሽ ሳሳ ይላል። በዚህ መልኩ እንደዚህ ካደረኩ በኋላ ኦቨን ውስጥ ለ25 ደቂቃ ለ30 ደቂቃ ይፈጃል ማለት ነው። እሳታችሁን በ160 ዲግሪ ሴልሲየስ ላይ ያናረኩት እኔ። እናንተ እንደ ኦቨናችሁ ማድረግ ትችላላችሁ። በዚህ መልኩ ከላይ እኔ ጋላክሲ እንዲህ ዲኮር ዝም ብዬ ጨምርበታለሁ። ካላችሁ መጨመር ትችላላችሁ። ይሄ ለ30 ደቂቃ ነው የበሰለው። በ160 ዲግሪ ሴልሲየስ ከታች ብቻ ነው ያበሰልኩት። ይህንን ይመስላል። በጣም ቆንጆ ነው። በጣም ነው የሚያምረው። የእውነት ከምግብ ቤት ከሚገዛው የዚህ በጣም ይበልጣል። ጣዕሙም ይሁን ሁሉ ነገር በቃ እንደዚህ ሰርታችሁ ቤታችሁ በቀላል መንገድ ሰርታችሁ መመገብ ትችላላችሁ። በጣም ቆንጆ ነው። ይህን ይመስላል። በጣም ነው የሚያምረው። የእውነት ጣዕሙ ራሱ አትጠይቁኝ። እንደምትወዱ ተስፋ አድርጋለሁ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ፣ እንዲሁም ደግሞ ነባር ቤተሰቦቼ ላይክ፣ ሼር እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ።